ዓለም ትንፋሹን ዋጥ አድርጓል። የሰው ልጆች ሁሉ አይን ወደ አንዲት ጠባብ መሬት አፍጧል። መካከለኛው ምስራቅ ያ የጥንታዊ ስልጣኔ እምብርት የነቢያት መፍለቂያና የኃያላን መንግስታት መፈተኛ ዛሬ በድጋሚ በደምና በእሳት ለመታጠብ ሰዓታት ብቻ ቀርተውታል። ተቆጥሮ ለማይዘለቅ ጊዜ የሰላም ወሬ ሲነገርላት የቆየችው የጋዛ ምድር ዛሬ የሰላም ተስፋዋ በአንድ ቦምብ ፍንዳታ አመድ ሆኗል። ይህ ዝም ብሎ ፍንዳታ አይደለም። ይህ ፍንዳታ የሺህ ዓመታትን ቅያሜ የቀሰቀሰ የጥላቻን አውሎ ንፋስ የጠራና መላውን ዓለም ወደማይመለስ የታሪክ አዘቅት ውስጥ ሊከት የሚችል የጦርነት አዋጅ ነው። ከሜዲትራኒያን ባህር እስከ ፋርስ ባህረ ሰላጤ፣ ከሊባኖስ ተራሮች እስከ የመን በረሃዎች ድረስ የጦርነት ነጋሪት እየተጎሰመ ነው። ጥቅምት 10 ቀን በአሜሪካው ፕሬዝዳንት ዶናልድ ትራምፕ ብርቱ ጥረት የተጀመረውና ዓለም እፎይ እንድትል አድርጎ የነበረው ያ የተኩስ አቁም ስምምነት ዛሬ በራፋ ምድር በፈነዳው ድንገተኛ ቦምብ ክፉኛ ተመቷል። በደቡባዊ ጋዛ በራፋ ከተማ የእስራኤል ወታደራዊ ተሽከርካሪ በፈንጂ ሲጋይና አንድ ወታደራዊ መኮንን ሲቆስል በቴልአቪቭ የሚገኘው የጦርነት ካቢኔ ቁጣው እንደ እሳተ ገሞራ ፈንድቷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለወጣት የአየር ኃይል ፓይለቶች ባደረጉት ንግግር ቃላቶቻቸው እንደ ሰይፍ ስለታም ነበሩ። እስራኤል ተገቢውን ምላሽ ትሰጣለች፣ ሂሳብም እናወራርዳለን ሲሉ የአጸፋውን አዋጅ አውጀዋል። ሐማስ በበኩሉ እጄ የለበትም እያለ ይጮሃል። ፍንዳታው እስራኤል ጥላው ከሄደችው ፈንጂ እየመጣ ነው ይላል። ነገር ግን የእስራኤል የጦር ጀነራሎች ይህንን የሐማስን ሰበብ እንደ ትልቅ ስላቅ ነው የሚመለከቱት። ለኔታንያሁ ይሄ ግልጽ የሆነ የሰላም ስምምነቱን የመጣስ እርምጃ ነው። ሐማስ ትጥቅ ለመፍታት ፍላጎት የሌለው ይልቁንም ለቀጣይ ደም አፋሳሽ ዙር እየተዘጋጀ መሆኑን እስራኤል ለዓለም እያሳወቀች ነው። በዚህ ፍንዳታ ምክንያት የተኩስ አቁሙ ድሪቶ ተበጥሷል። የሰላም ወሬው በመድፍ ድምፅ ተተክቷል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በታሪክ አጋጣሚ ታይቶ የማይታወቅና የቀጠናውን ካርታ ለዘላለም የሚቀይር አደገኛ ዛቻ ሰንዝረዋል። እስራኤል ጋዛን ለቃ በፍጹም አትወጣም የሚለው ይህ ንግግራቸው የሰላም ድርድሩን ወደ አመድነት ቀይሮታል። የጦርነት ነጋሪቱንም ይበልጥ እንዲያስተጋባ አድርጓል። እስራኤል ካትዝ በምዕራባዊ ባንክ በሚገኘው ቤትኤል በተባለ የሰፈር መንደር ውስጥ ቆመው ወደ ጋዛ ሰማይ እያዩ የጦርነት አዋጃቸውን አውጀዋል። ጊዜው ሲደርስ በሰሜናዊ ጋዛ የናሃል የጦር ሰፈሮችን እንገነባለን ሲሉም ተደምጠዋል። ይህ ዝም ብሎ ወታደራዊ ንግግር አይደለም። ናሃል ማለት የእስራኤል የጦር ኃይልና የሰፈር መንደር ግንባታ ጥምር ውጤት ነው። ካትዝ ሊያስተላልፉት የፈለጉት መልእክት ግልጽ ነው። እስራኤል ጋዛን ዳግም ለመስፈር የፍልስጤማውያንን መሬት ለዘላለም ለመቆጣጠርና የ2005ቱን የመውጣት ታሪክ ወደ መቃብር ለመክተት ቆርጣ ተነስታለች። ከጋዛ መውጣት የሚባል ነገር አይኖርም የሚለው ቃላቸው እንደ መብረቅ በዋሽንግተንና በአረብ ሀገራት ቤተ መንግስታት ላይ ተከስክሷል። ይህ የካትዝ ንግግር በአሜሪካው ፕሬዝዳንት ዶናልድ ትራምፕ መሪነት ተዘጋጅቶ በሴፕቴምበር ወር ላይ እስራኤልና ሐማስ የፈረሙትን ባለ 20 ነጥብ የሰላም ዕቅድ ገደል ውስጥ የሚከት ነው። ያ ስምምነት እስራኤል ጋዛን አትወርም፣ ግዛቷንም አታጠቃልልም የሚል ጽኑ ቃል የነበረው ቢሆንም የኔታንያሁ መንግስት ግን በአንድ እጁ የሰላም ወረቀት እየያዘ በሌላ እጁ ግን የጦር መሳሪያውንና የሰፈራ ዕቅዱን እያዘጋጀ መሆኑን ዓለም ተረድቷል። የእስራኤል የቀድሞ የጦር ኃይል ጠቅላይ ኢታማዦር ሹም ጋዲ አይዘንኮት ካትዝን የሀገሪቱን ደህንነት አደጋ ላይ እየጣሉ ነው ሲሉ ክፉኛ ነቅፈዋል። ነገር ግን በእስራኤል መንግስት ውስጥ ያለው የኃይል ሚዛን ወደ ቀኝ አክራሪዎች እያዘመመ ነው። ሰላሙ በላባ ላይ ተንጠልጥሏል። የተኩስ አቁሙ በሞት አፋፍ ላይ ይገኛል። ውጥረቱ በዚህ ብቻ አያበቃም። በዚያው ቀን የእስራኤል የገንዘብ ሚኒስቴር ቤዛሌል ስሞትሪች በጋዛ የሚመሰረቱት አዳዲስ የሰፈራ መንደሮች የሚሆን የአስተዳደር ቢሮ እንዲፈለግ ትዕዛዝ አስተላልፈዋል። ስሞትሪች በአደባባይ እንደተናገሩት የእኔ የህይወት ተልዕኮ የፍልስጤም መንግስት እንዳይመሰረት መከላከል ነው ብለዋል። ይህ ማለት እስራኤል ጋዛን ብቻ ሳይሆን መላው ምዕራባዊ ክፍል ወደ ራሷ ግዛት ለማጠቃለል የታሪክ ትልቁን ወታደራዊና ፖለቲካዊ ቁማር እየተጫወተች ነው። እስራኤል ሱፐር ስፓርታ ለመሆን በምታደርገው ጉዞ ማንንም አጋር ላለማዳመጥ ወስናለች። ዋሽንግተን ይህ የቀጠናውን ሰላም ያጠፋል ብላ ብታስጠነቅቅም በቴልአቪቭ ያሉ ባለስልጣናት ግን ጆሮአቸውን ደፍነዋል። እሳት በየአቅጣጫው እየተቀጣጠለ ነው። በምዕራባዊ ባንክ አልሙገይር በተባለች መንደር እስራኤል ከ150 በላይ የሚሆን የፍልስጤማውያንን መሬት ለመቀማት መወሰኗን ተከትሎ አካባቢው ወደ ጦርነት ቀጠናነት ተቀይሯል። የሐማስ ከፍተኛ አመራር አብዱራህማን ሻዲድ ይህንን ድርጊት የምድር ላይ ጽዳት ሲሉ ጠርተውታል። እስራኤል ፍልስጤማውያንን ከመሬታቸው በማፈናቀል ታሪካዊ የወንጀል ድርጊት እየፈጸመች ነው ሲሉ ለዓለም አቀፉ ማህበረሰብ ጥሪ አቅርበዋል። የፍልስጤም መንደሮች እርስ በርሳቸው እንዳይገናኙ በሰፈራ መንደሮች እየታነቁ ነው። እርሻዎቻቸውም እየተነጠቁ ነው። ህዝቡም ወደማይመለስበት የስደት ኑሮ እንዲገፋ እየተደረገ ነው። ይህ ደግሞ በታችኛው የጦርነት ግንባር አዲስ የቁጣ እሳትን እያቀጣጠለ ነው።
ይህንን ተከትሎ በቀጣይነት ለሚኖረው ግዙፍ ጦርነት በመዘጋጀት ላይ የምትገኘው እስራኤል አሁን ላይ ለብቻዋ ለመቆም ወስናለች። ለዓመታት ከአሜሪካና ከአውሮፓ የሚመጣላትን ወታደራዊ እርዳታ ስትጠባበቅ የነበረችው እስራኤል አሁን ግን በቃኝ ብላለች። ዋሽንግተን፣ ለንደንና በርሊን በመሳሪያ ሽያጭ ላይ የጣሉት ገደብ እስራኤልን ክፉኛ አስቆጥቷታል። ኔታንያሁ ዛሬ ለዓለም ትልቅ ድንጋጤን እየፈጠረ ሚስጥር አውጥተዋል። በሚቀጥሉት 10 ዓመታት ውስጥ የሚተገበር 350 ቢሊዮን የእስራኤል ገንዘብ ወይንም 108 ቢሊዮን ዶላር የሚፈጅ ግዙፍና ራሱን የቻለ ወታደራዊ ኢንዱስትሪ የመገንባት እቅድን አጽድቀዋል። ይህ ማለት እስራኤል ወደ ሱፐር ስፓርታ መንግስትነት እየተቀየረች ነው። ልክ እንደ ጥንታዊቷ ስፓርታ መላው ሕዝቧና ኢኮኖሚዋ ለጦርነት ብቻ የሚተጋ የራሷን እጅግ ዘመናዊ አውዳሚ መሳሪያዎች ራሷ የምታመርትና በማንም የውጭ ኃይል ላይ ጥገኛ የማትሆን ብረት ለበስ ሀገር ልትሆን ነው። ይህ ውሳኔ የኔታንያሁ የነጻነት አዋጅ ነው። ከአሜሪካ ፖለቲካዊ ውሳኔ ነፃ የሆነ የፈለገችውን የምትመታ የፈለገችውን የምታፈራርስ እስራኤልን ለመፍጠር ቆርጠው ተነስተዋል። ይህ ገንዘብ የብዙ ሀገራትን አጠቃላይ ዓመታዊ ገቢ የሚበልጥ ለዘመናዊ ሚሳኤሎች፣ ለሰው አልባ አውሮፕላኖችና ለሳይበር ጦርነት ብቻ የሚውል ግዙፍ ሀብት ነው። እስራኤል የጦር መሳሪያ ጋዢ መሆኗ አብቅቶ የዓለም የጦር መሳሪያ ቁንጮ ለመሆን ተወርውራለች። ኔታንያሁ አክለውም በመካከለኛው ምስራቅ ሰማይ ላይ የሚንቀሳቀስ ማንኛውም የወፍ ዝርያ እንኳን የእስራኤልን ፈቃድ ሊጠይቅ እንደሚገባ በንግግራቸው ፍንጭ ሰጥተዋል። እስራኤል በአሁኑ ወቅት በአካባቢው ብቸኛዋ የኤፍ-35 አዲሱ ትውልድ ተዋጊ ጀቶች ባለቤት ናት። ነገር ግን ስጋቷ እያደገ ነው። የእስራኤልን እንቅስቃሴዎች በመተቸት ቀንደኛ የሆነችው ቱርክ ደግሞ ከሩሲያ የገዛችውን ኤስ-400 ሚሳኤል መከላከያ ወደ ጎን አድርጋ አሜሪካን ኤፍ-35 ጀቶችን እንድትሰጣት እየተማጸነች ነው። ኔታንያሁ ግን አይሆንም ብለዋል። ማንም ሊያገኘው የማይገባውን መሳሪያ እንዳያገኝ እንከለክላለን የሚለው ንግግራቸው ወደ አንካራ የተወረወረ የቀስት ቃል ነው። እስራኤል የክልሉን የአየር ላይ የበላይነት እንደ ብቸኛ የህልውና ዋስትና ትመለከቷለች። ሳውዲ አረቢያም እነዚህን ጀቶች ለማግኘት ከአሜሪካ ጋር ስምምነት ላይ ብትደርስም እስራኤል ግን የኔ ጀቶች ከማንም በላይ የላቁ መሆን አለባቸው የሚል የብቸኝነት ግትር አቋም ይዛለች። ይህ የአየር ላይ የበላይነት ፍላጎት መካከለኛው ምስራቅን ወደ አንድ ትልቅ የጀቶች አውደ ርዕይ ቀይሮታል። ቱርክ የራሷን ካን የተባለ ተዋጊ ጀት እየሰራች ቢሆንም የእስራኤል ግንባር ቀደምትነት ግን አሁንም ስጋት ሆኖባታል። ይህ የሰማይ ላይ ፉክክር ነገ ወደ ምድር ሲወርድ የሚፈጠረው ጥፋት ግን ለማሰብ እንኳን የሚከብድ ነው። ሁኔታው ከጋዛም አልፏል። እስራኤል አሁን ላይ በ5 ግንባር ጦርነት ውስጥ ትገኛለች። በመከላከያ ሚኒስትሩ እስራኤል ካትዝ አንደበት እንደተሰማው እስራኤል በሊባኖስ የሚገኘውን ሂዝቦላህን ትጥቅ እስካልፈታ ድረስ በከፍተኛ ኃይል መምታታችንን እንቀጥላለን ብለዋል። በሊባኖስ ድንበር ላይ ያሉት ተራሮች በጭስና በእሳት ተውጠዋል። ሂዝቦላህ በሺዎች የሚቆጠሩ ሚሳኤሎችን ወደ እስራኤል ከተሞች ለማስወንጨፍ በመንቀሳቀስ ላይ ነው። በሶሪያም ቢሆን ሁኔታው ተመሳሳይ ነው። እስራኤል በሶሪያ የሚገኙ የኢራን ወታደራዊ ይዞታዎችንና የመሳሪያ ማከማቻዎችን ደጋግማ በመደብደብ ላይ ትገኛለች። ከሶሪያ ምድር አንወጣም፣ ስትራቴጂካዊ የሆኑትን እንደ ጃባል አልሼክ ያሉ ቦታዎችን ለሽብር ኃይሎች አሳልፈን አንሰጥም የሚለው የእስራኤል ጽኑ አቋም በሶሪያና በእስራኤል መካከል ያለውን ውጥረት ወደ መጨረሻው ምዕራፍ አድርሶታል። ወደ የመን ስንመለከት የኢራን አጋር የሆኑት የሁቲ አማጽያን ቀይ ባህርን ለንግድ መርከቦች ዝግ ለማድረግ እየጣሩ ነው። ይህ ደግሞ ለዓለም ቀጥተኛ ኢኮኖሚ ስጋት ነው። እስራኤል በየመን የሚገኙ የሁቲ ይዞታዎችን ለመምታት ያላትን ዝግጁነት አረጋግጣለች። ነገር ግን ከእነዚህ ሁሉ በስተጀርባ ያለው ትልቁ ዘንዶ ኢራን ናት። ከኢራን ጋር ሂሳብ ማወራረጃ ጊዜው ደርሷል የሚለው የኔታንያሁ ንግግር መላው ዓለምን ሊያናውጥ የሚችል የታላቅ ጦርነት ደጃፍ ላይ መሆናችንን ያበስራል። ኢራን የኒውክሌር አቅሟን ወደ 90% ማበልጸግ ማድረሷን ተከትሎ እስራኤል ኢራን የኒውክሌር ቦምብ ባለቤት እንድትሆናት አንፈቅድም የሚል ቀይ መስመር አስምራለች። ባለፈው ሰኔ ወር ላይ የደረሰው ጥቃት መጀመሪያ እንጂ መጨረሻ እንዳልሆነ ኔታንያሁ ደጋግመው እየተናገሩ ነው። እንደ አውሮፓውያኑ አቆጣጠር ሰኔ 2025 ላይ እስራኤልና አሜሪካ በኢራን የኒውክሌር ጣቢያዎች ላይ የሰነዘሩት ጥቃት የኢራንን የኒውክሌር ጉዞ ለተወሰነ ጊዜ ገቶት ሊሆን ይችላል። ነገር ግን ቴሄራን ተስፋ አልቆረጠችም። የኢራኑ የበላይ መሪ አያቶላህ አሊ ካሚኒ እስራኤልን ከምድረ ገጽ እናጠፋታለን የሚለው ዛቻቸውን አላቆሙም። ኢራን በአሁኑ ወቅት የመቋቋም ግንባር ወይም አክሲስ ኦፍ ሬዚስታንስ በሚባሉት አጋሮቿ አማካኝነት እስራኤልን በሁሉም አቅጣጫ ከባታለች። እስራኤል በበኩሏ የኢራንን የኒውክሌር ጣቢያዎች ብቻ ሳይሆን የኢራንን ኢኮኖሚያዊና ወታደራዊ መዋቅር ለማፈራረስ ዝግጁ መሆኗን ገልጻለች። ይህ የድመትና አየት ጨዋታ አልቆ ወደ ቀጥተኛና ግልጽ ጦርነት የሚቀየርበት ቀን እጅግ ቀርቧል። የኢራን ሚሳኤሎች ቴልአቪቭን ለመምታት 12 ደቂቃ ብቻ የሚፈጅባቸው ሲሆን የእስራኤል ኤፍ-35 ጀቶች ደግሞ በራዳር ሳይታዩ ቴሄራን ላይ ቦምብ ለማዝነብ ዝግጁ ናቸው።
ይህ በቴክኖሎጂ የረቀቀ ነገር ግን እጅግ አውዳሚ የሆነ ጦርነት የሰው ልጅን ታሪክ ሊቀይር ይችላል። ቤንያሚን ኔታንያሁ በውጭ ብቻ ሳይሆን በሀገር ውስጥም ከፍተኛ ፈተና እየጠበቃቸው ነው። በሌላ በኩል ደግሞ ለቀኝ አክራሪ አጋሮቻቸው ጋዛን ሙሉ በሙሉ እናጠፋታለን የሚል ቃል እየገቡ ነው። ይሄ የኔታንያሁ ፖለቲካዊ ቁማር የሰላም ስምምነቱን አደጋ ላይ ጥሎታል። ኔታንያሁ ለስልጣናቸው ሲሉ ጦርነቱን እያራዘሙት ነው የሚሉ ተቺዎች ቢበዙም እሳቸው ግን ለእስራኤል ሕልውና ስል ነው ይላሉ። በሚቀጥለው ሳምንት ኔታንያሁ ከፕሬዝዳንት ዶናልድ ትራምፕ ጋር ሊገናኙ ነው። ይህ ስብሰባ የመካከለኛው ምስራቅን ቀጣይ ዕጣ ፋንታ የሚወስን ይሆናል። ትራምፕ ሰላም አምጡ የሚል ጫና ያደርጋሉ ወይስ እስራኤል የፈለገችውን እንድታደርግ አረንጓዴ መብራት ያበራሉ የሚለውን ጉዳይ ታሳቢ በማድረግ ዓለም ይህንን ስብሰባ በጉጉት ይጠብቀዋል። ይህ ጦርነት በመካከለኛው ምስራቅ ብቻ የሚቆም አይደለም። የመካከለኛው ምስራቅ እሳት ከነደደ የዓለም የነዳጅ ዋጋ ሰማይ ይነካል። ይህ ደግሞ በማደግ ላይ ያሉ አገራት ትልቅ መርዶ ነው። የመርከቦች ጉዞ በቀይ ባህር ከተስተጓጎለ የምግብና የሸቀጥ ዋጋ በእጥፍ ይጨምራል። በተጨማሪም የሩሲያና የቻይና ሚና በዚህ ውጥረት ውስጥ ቀላል አይደለም። ሩሲያ ከኢራን ጋር ያላትን ወታደራዊ ትብብር አጠናክራለች። ቻይና ደግሞ በአካባቢው ያላትን የንግድ ጥቅም ለማስጠበቅ ትጥራለች። መካከለኛው ምስራቅ የሀያላን ሀገራት የጥቅም ግጭት መድረክ ሆኗል። አንዱ ሀገር የሳተው ጥይት የዓለምን ሰላም ሊያናጋው ይችላል። ዛሬ በመካከለኛው ምስራቅ እየታየ ያለው ሁኔታ ሰላም ሳይሆን ለትልቅ ማዕበል የሚደረግ ዝግጅት ይመስላል። የተኩስ አቁሙ መፈራረስ፣ እስራኤል በራሷ መሳሪያ ለመታጠቅ የወሰነችው ታሪካዊ ውሳኔና የአየር ላይ የበላይነት ፉክክሩ ቀጠናውን ወደማይመለስ አዘቅት ውስጥ እየከተተው ነው። ኔታንያሁ ሱፐር ስፓርታን ለመፍጠር ሲቆርጡ፣ ጠላቶቻቸው ደግሞ የመጨረሻውን ጦርነት ለመጀመር እየተዘጋጁ ነው።